ሰላም ወዳጆቻችን ይህ የያ ስፖርት ነው። ዚቼንኮ በመጨረሻም መድፈኞቹን ለቆ ገራሚ ሁኔታ ወደ አያክስ ዝውውሩን ጨርሷል። 1.5 ሚሊዮን ዩሮ መድፈኞቹ ዚቼንኮና የገብርኤል ሄሱስ መምጣት ምን ያክል ቡድኑን እንደለወጠው በጊዜውና በወቅቱ አርሰናልን በዝውውር መስኮቱ ላይ ጠንካራ እንዲሆን በወቅቱ ያደረገበት ነበር። በተለይ የዚቼንኮ በግራ መስመር ላይ ያመጣው ለውጥ አርሰናልን በቀጥታ በእንግሊዝ ፕሪሚየር ሊግ ዋንጫ ላይ ተፎካካሪ እንዲሆን አድርጎት ነበር። ዋንጫው ላይ ውጤታማ እንዲሆንም በጊዜው አድርጎታል። ነገር ግን ዋንጫዎችን ማሸነፍ አልቻለም። ካምና ጀምሮ ግን ቡድኑ ውስጥ ገባ ወጣ የሚል እንጂ ሙሉ ብቃቱን የሚያሳይበት ሁኔታ አልታየም። በተለይ በአንፊልድ ጨዋታ አርኖልድ አልፎት ያስቆጠራቸው ጎሎች በአርሰናል ደጋፊዎች የማይረሱ ነበሩ። ነገር ግን ዚቼንኮም ሆነ ሄሱስ የቡድኑን መንፈስ በማነቃቃት ረገድ በአርሰናል ቤት ደግሞ የኢንቨርትድ ዊንገር ሚናን በሚገባ አከናውኗል። መከላከሉ ረገድ ደካማ ቢሆንም ትንንሽ ቡድኖችን አልፎ ግን እድሎችን ለመፍጠር በጣም ውጤታማው ተጫዋች እንደነበር የሚታወስ ነው። እንግዲህ አርሰናሎች 35 ሚሊዮን ዩሮ በሳምንት ደግሞ ለ150 ሺህ ነበር የከፈሉት። በተለይ ወቅቱ ከሲቲ 20 ሺህ ነበር የሚያገኘው እና በጣም በብዙ ጥፍ ከፍ ያለ ነበር። ታዲያ መድፈኞቹ ለሚቀጥሉ 6 ወራት በኮንትራቱ ላይ ይህንን ደሞዝ የማይከፍሉ ይሆናል። በዚህ ብቻ አርሰናል እንግዲህ ኦልሞስት በሳምንት እስከ 600 ሺህ ሳምንታዊ ደሞዝ የሚቆጥብ ይሆናል። በአጠቃላይ ስታስቡት ወደ 6 ሚሊዮን ዩሮ አካባቢ የሚቆጥብ ይሆናል። ይህ እንግዲህ አርሰናልን በጣም የሚያስፈልግ እና ውጤታማ የሆነ የዝውውር እንቅስቃሴ ነው ብዬ አስባለሁ። 1.5 ሚሊዮን ዩሮ በዝውውር የሚያገኙ ከሆነ በተለይ ደግሞ በውሰት ከነበረበት ከኖቲንጋም ፎረስት ይህንን ተጫዋች መመለስ መቻላቸው እንግዲህ በክረምቱ ደግሞ አንዱ ይለቃል ተብሎ ከሚጠበቁ ተጫዋቾች ውስጥ ተጠባቂ የሚሆነው ገብርኤል ሄሱስ ነው። ሄሱስ በክረምቱ የመልቀቁ ነገር 1 ዓመት ነው ኮንትራቱ ላይ የሚቀረው። ስለዚህ አርሰናል የሆነ ወቅት ውጤታማ የሆነውን ቡድን በአዲስ የመቀየር ሂደቱ እየመጣ እንዳለ በግልጽ ይታያል። የነሂንካፔ ካላፊዮሪ ያንን ቦታ በሚገባ ሽፋን እየሰጡ ይገኛሉ። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ያላችሁን አስተያየት ጻፉልኝ። እንግዲህ አርሰናል በዝውውር መስኮቱ ላይ ብዙ እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። ኞቹ ለክረምቱ የዝውውር መስኮት ነው። ማልዲኒ ካኩሪ አሁን ወደ ግሪምፕሲ ታውን ዝውውሩን የሚጨርስ የሚነት ወደዛ ስብስብ የሚያቀና ይሆናል። የማልዲኒ ካኩሪ እንግዲህ አርሰናል ከታዳጊዎችን ከሚለቁት አንዱ ይሆናል ማለት ነው። በቅርቡ የጆሽ እና እንዲሁም ደግሞ ኤሊፍ ኢብራሂሚ መፈረማቸው የሚታወስ ነው። እነዚህ ተጫዋቾች በጣም ትልቅ እድል ነው ያመጡት ነው። ነገር ግን ኞቹ ዜና የነበረው የማክስ ዳውማን ካውንት እግር ኳስ ተንታኞች ምርጡ ከ16 ዓመት በታች ተጫዋች ነው ይሉታል። ማክስ ዳውማን እንግዲህ የአርሰናል ደጋፊዎች በሚገባ ያውቁታል። በጣም ክህሎቱ በድሪብል አቅሙ በጣም የሚደነቅ ታዳጊ ነው። ታዲያ ይህ ተጫዋች እንግዲህ በአርሰናል ቤት የሚያቆየውን አዲስ ኮንትራት ፈርሟል። 16 ዓመቱ ላይ ይገኛል። በእንግሊዝ በጣም ከሚደነቁ ተጫዋቾች ውስጥ አንዱ ነው። እንግዲህ አርሰናል በተለይ የዳውማን የነኗነሪ ጥሩ ብቃት አሁን ደግሞ ኢብራሂም አዳዲስ ብዙ ሚሊዮን ፓውንዶችን መቆጠብ እንዲችል የሚያስችለው ነው የሚሆነው። የ83 ቁመቱ ነው። አይታችሁታል። በቀኝ መስመር በአጥቂም አሲስት አድርገዋል። በጣም ጥሩ ክህሎት ያለው ነው። በአርሰናል ዋና ቡድን ውስጥ 56 ቁጥር ማሊያን የሚለብስ ይሆናል። እንግዲህ አርሰናል የተቀላቀለው ገና በ8 ዓመቱ እንደሆነ አርሰናል በጣም በብዙ ሁኔታዎች ትልቅ ሚና ሊኖረው እንደሚችል የሚጠበቅ ነው። በአርሰናል ታሪክ ታዳጊው ተጫዋች ሆኖ ተመዝግቧል። በ15 ዓመት ከ302 ቀን ማክስ ዳውማን ይህ ተጫዋች በካራባኦ ካፕ የተሰለፈበት ጥቅምት ወር ብራይተንን ሲገጥሙ የሚታወስ ነው። በቻምፒዮንስ ሊጉም ተሰልፈዋል። በ15 ዓመት በመጫወት አሁንም ታዳጊው ተጫዋች ነው ለአርሰናል። እንግዲህ ይህ ተጫዋች ታዳጊ ቡድኑ በታዳጊው ስኳድ 34 ጨዋታዎችን አድርጎ 18 ዓመቶችና 21 ዓመት በታች ማለት ነው 27 ጎሎችና 10 አሲስቶችን ማድረግ ችሏል። ለዋናው ቡድን ለመጀመሪያ ጊዜ ጨዋታውን በእንግሊዝ ፕሪሚየር ሊግ ያደረገው በሊድሱ ጨዋታ ነበር። ታዲያ ይህ ተጫዋች እንግዲህ በተለያዩ ቦታዎች መጫወት መቻሉ፣ በግራ እግሩን በሚገባ መጠቀም መቻሉ በጣም የሚገርም ነው። በጉዳት እንግዲህ ርቀዋል። አሁን ግን ከጉዳቱ እየተመለሰ ይገኛል። አርሰናሎች ታዲያ ይህንን ተጫዋች እንግዲህ በጥሩ ሁኔታ የዋናው ቡድን አካል አድርገው የሚቀጥሉ ይሆናል። በተለይ ፒየር ሜርቴሳከር እና ማይክል አርቴታ ለዚህ ተጫዋች ባደረጉት ጥረት ቤተሰቦቹ ጠቅላላ አርሰናል ደጋፊዎች ናቸው። በጣም የሚደንቅና ጥሩ ስራን ሰርተዋል ብዬ አምናለሁ። ምክንያቱም አርሰናል በስኳድ ውስጥ ያሉትን ታዳጊ ተጫዋቾች የማቆየት ባህሪ ጥሩ የሚባል ነው። ሃሪ አኑስ ሌላኛው ታዳጊ እድል የተሰጠው ነው በዘንድሮ የውድድር ዓመት። ከዛ ውጭ የባለፈው ሳምንት ደግሞ በቻምፒዮንስ ሊጉ ሁለቱን ታዳጊዎች አይተናል። እነዚህን ተጫዋቾች ቡድኑ ውስጥ ለማቆየት ማይክል አርቴታ በሚገባ እንደሚሰራ ተናግሯል። ስለዚህ አንዱ የሚጠበቅ ነው የሚሆነው። ማርቲን ኦዴጋርድን በሚቀጥሉት ጊዜያቶች በማክስ ዳውማን ወይም በኢታን ንዋነሪ የመተካት እድላቸው ሰፊ እንደሚሆን የሚጠበቅ ነው የሚሆነው። ወዳድማቻችን እንግዲህ የማክስ ዳውማን 17 ዓመት ሲሞላው ደግሞ የዋናው ኮንትራቱን ይፈርማል። ስለዚህ አርሰናል ቤት የመቆየት እድሉ ሰፊ ነው ማለት ነው። ይህንን ተጫዋች በሚገባ መጠቀም የሚያስፈልግ ነው የሚሆነው። ሌላኛው እንግዲህ በተለይ የማርሴው አሰልጣኝ ሮቤርቶ ዘርቢ መሰናበቱን ተከትሎ የኢታን ንዋነሪ ጉዳይ
ትንሽ አጣብቂኝ ውስጥ ገብተዋል። ወደ ኢታን ንዋነሪ በፍጥነት ዝውውሩን ወደ ማርሴ ያደረገ፣ በማርሴ ጎል አስቆጠረ። ምርጥ ጊዜን እያሳለፈ ነበር። ያ ግን ሊቀጥል አልቻለም። ወደ ማቻችን እንግዲህ አርሰናል በቻምፒዮንስ ሊጉ አንደኛው ነው መጠናቀቁን ተከትሎ እስከ 50 ሚሊዮን ፓውንድ የሚሆን ክፍያ አግኝቷል። ሌላኛው መነሳት የሚጠበቅበት አርሰናል በዝውውር መስኮቱ ላይ እንቅስቃሴን ያደርጋል ተብሎ ይጠበቅ ነበር። ነገር ግን አሁንም ምልመላዎቹ እንደቀጠሉ ናቸው። ቢዙማ ቱሬ ዛሬ ደግሞ አርሰናል በዝውውር መስኮቱ ላይ ከሚፈልጋቸው ተጫዋቾች ውስጥ አንዱ ሆኗል። የሆፌንያኑ የግራ መስመር ተጫዋች ነው። 48 ሚሊዮን ዩሮ ለዚህ ተጫዋች መድፈኞቹ ዋጋ ተገምተዋል። በጣም አስደናቂ ተጫዋች ነው፣ በተለይ በግራ መስመር ላይ። ይህ ተጫዋች ታዲያ 2 ጎሎችና 5 አሲስቶችን አለው። ጥሩ ፐርፎርማንስ ያለው ተጫዋች ነው። ታዲያ አርሰናል ይህንን ተጫዋች በሚገባ እያዩት ይገኛሉ። ለሚቀጥለው ክረምት የግራ መስመሩን ማደስ የአርሰናል የመጀመሪያ ተመራጭ ነው። ሌላኛው ናታንን የሚመለከት ነው። ይህ የ24 ዓመቱ የሪያል ቤቲስ ተከላካይ መድፈኞቹ ጉሂን ካጡ በኋላ ይህንን ተጫዋች ለማስፈረም ፍላጎት አላቸው። 40 ሚሊዮን ፓውንድ ያወጣል ይህ ተጫዋች። ቸልሲ፣ ኒውካስትል፣ አርሰናል የዚህ ተጫዋች ፈላጊ ናቸው። ወደድማቻችን ኦዴጋርድን በሚመለከትም አሁንም እንግዲህ የዚህ ተጫዋች ዝውውር ሁኔታ እየተነሳ ይገኛል። ማይክል አርቴታ ያንን ባይቀበልም ኦዴጋርድ 27 ዓመቱ ኖርዌያዊ የአርሰናል አምበል በባለፈው ጨዋታ በተለይ ደግሞ አምበል ሆኖ ሙሉ ጨዋታን ለመጨረሱ ከባድ ተቃውሞን እያስነሳበት ይገኛል። ምክንያቱም ብቃቱን ማሻሻል እንደሚጠበቅበት ነው። 1 ጎልና 4 አሲስቶች አሉት በውድድር ዓመቱ። ታዲያ ይህ ተጫዋች እንግዲህ በውድድር ዓመቱ መጨረሻ ላይ የት ይደርሳል ነው ትልቁ ጥያቄ የሚመስለኝ። ምክንያቱም የዚህ ተጫዋች ሁኔታ በውድድር ዓመቱ መጨረሻ ላይ ጥሩ ፐርፎርማንስ ላይ የሚሆን ከሆነ አርሰናል ዋንጫዎችን የሚያሸንፍ ከሆነ ምንም ጥያቄ የለውም በኔ እይታ ተጫዋቹ በአርሰናል ቤት የመቆየት እድሉ። ነገር ግን ባየር ሙኒክና ኢንተር ሚላን የዚህ ተጫዋች ፈላጊ ናቸው። ውድ አድማጮቻችን አርሰናል በጉዳት የራቁ ተጫዋቾቹ ተመልሰዋል። የጉዳት ሁኔታ አይደለም የእረፍት ሁኔታ ብቻ እንደሆነ ማይክል አርቴታ አስተያየቱን ሰጥቷል። ሳሊባና ቲምበር ነበር በጉዳት ስብስብ ውስጥ ያልነበሩት፣ አሁን ወደ ስብስቡ ተመልሰዋል። ጥሩ እና አስፈላጊ ሁኔታዎችን ነው በተለይ በሳምንቱ አጋማሽ እረፍትን ማግኘታቸውን ተከትለው። ሌላኛው መነሳት የሚጠበቅበት ሃቨርትዝ መመለስ ነው። ሃቨርትዝ በሙሉ ፊትነሱ ዝግጁ እንደሆነ እንደተመለሰና ዝግጁ ለቡድኑ እንደሆነ ማይክል አርቴታ አስተያየቱን ሰጥቷል። ይህም ጥሩ ዜና ነው ብዬ አስባለሁ። አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።